ባሎች ሞኝ አትሁኑ ሚስቶቻችሁን ተቆጣጠሩ ይለናል ይሄ መካሪ እጅግ በጣም ድንቅ ምክር ስለሆነ አምጥቼላችኋለሁ ይሄንን ምክር እስኪ ሰምተን እንመለስ ቤተሰቦች ባሎች ተጠንቀቁ ይላል ባለትዳር ሴትን የሆነ ሰው መጥቶ ያረጋጋው ማን አንተ እሷን የምታረጋጋው ወንጀል እኮ ነው ትዳር ያላትን ሴት ባለቤቷ ይተዶን አንተ የምታረጋጋው ባለቤቷ ጊዜ አይሰጣትም አንተ ማንና ነው ጊዜ የሚሰጠው በጣም ተጠንቀቁ ብዙ ሰዎች የተዋረዱበት በተለይ በዚህ ዘመን ኢትዮጵያ ውስጥ እሱ ልጆቹንና ኑሮ ለማሸነፍ 24 ሰዓት ሲሰራ በዚህ በኩል እኔ ወንዶችም ካላችሁ እንደው አደራችሁን ተጠንቀቁላል በቃ ገንዘብ ለነፍስ አይደለም ተሰራው ገንዘብን የሰራ ሚስትህን የሆነ ቦታ ኮስተር በል የትነሽ እንዴት ነሽ ምን ያረክሽ ነው ምናምን በል በቃ ጭልጥ ያለ እምነት ክርስቶስን ብቻ እንደዛ ብለ እመን ሴት ልጅ ስታን በገደብ በመጠን በቃ የትይሽ መቆጣጠር ባሌ ተቆጣጥሮ ቢሆን ኖሮ አልማግጥም ነበር ባሌ ተቆጣጥሮኝ ነው ይዘው ቢሆን ኖሮ ባሌ ኃይለኛ ሆኖ ቢሆን ኖሮ ክብሬን ጠብቄ ኖር ነበር የሚሉ ሺህ ሴቶች ገጥመውኛል ሺህ ሴቶች አንድ አይደለም ሺህ ሴቶች እና ዋጋ አትከፈሉ ግድ የላችሁ በእንደዚህ አይነት ነገር ላይ ዋጋ ባትከፍሉ ወንዶችም ቤታችሁን በተነቃቀ ሴቶችም ይሄ ለስላሳ መስሎ ምስኪን ነው በደንብ ተከራይ በጣም የተጎዳ የተጎሳቆለ እንዴ ነው ምን ሆነ የተጎሳቆለው አንቺ ባትረጂ ነገ አንድ ቀን ባለቤትሽ ያን ቢያይ እውነት እየረዳሽው ነው ይላል ሰው ስትረጂ አማካሪ ነው ቄስ ነው ፓስተር ነው ምናምን ብሎ ነገር በገደብ በጣም ብዙ ሰዎች ሼም የሚይዛቸው ሰዎች አገልጋይ መኮ እንደዚህ ያስብም ቄስ እኮ እንደዚህ ያስብ ፓስተር እኮ እንደዚህ ያስብ እኔ እንትን ሰው እኮ እንደዚህ ያስብ እሱ እኮ ታዋቂ ነው እንደዛ ብሎ ነገር የለም ገደብ ይኖራችሁ እኔ እንደ ወንድ አይደለም እንደ ሴት ነው የምጠነቀቀው ይገርማችሁ እዚህ ስማች ሰው ለምን ይፈራል እስከምትሉ ድረስ ካራሴ ሰዎች ሰው አጠገቤ እንድረስ አይፈል ለምን ውስጥ ከገባ በኋላ ለምን ተወርቃለህ በፈተናው ከወደክ በኋላ ደግሞ ለመከራት ያለ ደግሞ አንዴ ሰው ይወርቃል ሁለተኛ ለሞደቅ ሶስተኛ ለሞደቅ ዋይ በጣም ቆንጆ ሰዎች ሄደው ያዳምጡት መንገድ አንተ ድጋሚ ለሞደቅ አንቺ ድጋሚ ለሞደቅ ለምን በነገራችን ላይ በጣም ሲበዛ ነውር ነው ባለትዳር ሴት ማናገር ባለትዳር ወንድ ማናገር በጣም ሲበዛ ነውር ነው እኔ አሁን በጣም ወርደን የት እንደደረስን የሚያሳየው ነገር ቢኖር ይሄ በጣም ሲበዛ ተጠንቀቁ ሰይጣን በዚህ ዘመን በቃ በደካማ ጎን ነው የሚገባብህ ከዛ በኋላ አልኩኮ ወደዚህ መውጫ የለም ወደዚህ መውጫ የለም በቃ መሃል ላይ በብረት ተሰንቀረት ያዛል ክብርህን ታጣለ ስምህን ታጣ በጣም ብዙ ነገርን ታጣለ እንግዲህ ባለትዳር የሆነን ሰው በቃ ባለትዳር እንደሆነ ካወቅሽ ወይ ባለትዳር እንደሆነች ካወቅ እጅህን ሰብስብ በቃ ብራዘር በኋላ የሰይጣን መጫወቻ አቱን የሰይጣን መሳሪያ አቱን ለማለት ነው ለማንኛውም ግን ይሄን ድንቅ የሆነ ምክር ስላስተላለፈልን እናመሰግናለን ማለት ነው ውድ ቤተሰቦቼ እጅግ በጣም ምርጥ ምክር ነው ባሎችም እንግዲህ ስራ ላይ ብቻ ፎከስ ያደረጋችሁ ህይወትን ለማሸነፍ ኑሮን ለማሸነፍ ልጆችን የተሻለ ቦታ ለማድረስ ሚስትህን ጥሩ ነገር ለማድረግ ሚስትህ እዛጋ እንዳትባልግብ ጥንቃቄ አድርግ ለማለት ነው ይሄንን ቪዲዮ ሚስቶችም ደግሞ እንግዲህ ባል ስራው ላይ ስግጥ ብሎ ስራ ላይ በሚሰራ ሰዓት ሚስቶችም እንግዲህ ያው እኔን ትቶኛል እኔን ችላ ብሎኛል ምናም በማለት ይሄ ስራ ፈቱን ወንድ ያሳደርሽ መልከስከስ አይነት ሙድ ውስጥ ከገባሽ በጣም ተጠንቀቂ ምክንያቱም ሰይጣን የተጫወተብሽ ስለሚሆን ራስሽን ገሰጽ አርገሽ መለስ እንድትይ ነው ይሄ በጣም ድንቅ ምክር ነው በጣም ብዙ ወንዶች ኢትዮጵያ ውስጥ የሚሸወዱት ህይወትን ለማሸነፍ ስራ ላይ ብቻ ጉምጭጭሉና ሚስቱን ቼክ አያረግም አይደውላትም እንዴት ነሽ እንዴት ይሄደ ነው ምናምን አይልም ስራውን ሲሰራ ይውላል ማታ ይመጣል ይተኛል ምናምን ጧት እንደገና ይሄዳልና እንዴ አይነት ህይወት ከመራህ በኋላ ሚስት በጣም አደጋ ውስጥ ናት ምክንያቱም ቀኑን ሙሉ ስልክ ላይ ከሆነ የምትውለው ማንን ያወራች እንደምትውል አታውቅም በደንብ ነቃ ደንገጥ ብለ ህይወትህን ቤትህን ጠብቅ ያው ቀደም እንደሰማችሁት ነው ባሌ ቢቆጣጠረኝ ኖሮ ባሌ ቆፍጠን ቢል ኖሮ ባሌ ሁሌ የተነሽ እንዴት ነሽ ብሎ ቢከታተለኝ ኖሮ እኔ አልማግጥበትም ነበር የሚሉ ሴቶች እጅግ በጣም ብዙዎች እንዳሉ ምስክርነት ሰምታችኋል ስለዚህ ተጠንቀቁ ለማለት ነው እንደምን ቆያችሁ ይሁድ ቤተሰቦቼ ሰላም ለእናንተ ይሁን ሰዓታችንን ጠብቀን ቦታችን ላይ ተገኝተናል እንደተለመደው ዛሬ ማስተማሪ አዝናኝና አስቂኝ በሆኑ ቪዲዮዎች ተገኝቼላችኋለሁ በቀጥታ ወደ መረጃዎቹ እናልፋለን እናንተ ደግሞ ላይክ እና ሰብስክራይብ ያረጋችሁ ተከታተሉኝ ይመቻችሁ አንድ ይሄን ቪዲዮ አይተን እንመለስ ቤተሰብ ይሄ ኳላይ የምትመለከቱት የዝነኛው በአለም ዙሪያ ቢሊዮኖች የሚያደንቁት የማይክል ጃክሰን መቃብር ነው ማይክል ጃክሰን እንግዲህ ሲሞት በቀጥታ ስርጭት የሱን የቀብር ፕሮግራም የተከታተሉት 2.5 ቢሊዮን ሰዎች ናቸው በአለም ዙሪያ አሁን ላይ ግን ከነዛ መሃል ስንቶች ያስተውሱታል 2.5 ቢሊዮን ያክሉ እንደሚያስተውሱት አያችሁ እንኳን ምንም ሳትሰሩ ለመሳሳት እየፈራችሁ በየቤታችሁ ተቀምጣችሁ ቀርቶ ዓለምን የሚያስደንቅ ኮከብ ስታር እንኳን ብትሆኑ
የከፋው ነገር ሞት ነው። ሞት ከመጣ ከሆነ ጊዜ በኋላ ማንንም አያስታውሳችሁም። ከናንተ ጋር ሲያለቅስ የሚኖር የለም። ስኬቱም ለናንተ ነው፣ ውድቀቱም ለናንተ ነው። ስለዚህ ሰው ምን ይለኛል የሆነ ነገር ምናምን እንኳን ስተታችሁም ስኬታችሁም የሆነ ጊዜ ላይ ለማንም ተራ ነው የሚሆነው። ይረሳል። ለመሞከር ለመሳሳት አትፍሩ። ቲክቶክን ፎሎ ማድረግ እንዳትረሱ። ዋው ድንቅ መልእክት ነው ቤተሰቦቼ። እንግዲህ ስንሞት ሁሉም ሰው ስለሚረሳን ማለት ነው ቤተሰቦቼ፣ በህይወት እያለን መስራት ያለብንን ነገር እንስራ፣ ፈጣሪያችንን እናስደስት ቤተሰቦቼ። በጣም ወሳኝ መልእክት ነው። እንግዲህ ኢማጂን ዓለምን የሚያስደምመው ከህፃን እስከ አዋቂ የማያውቀው የሌለው ማይክል ጃክሰን አሁን ከሞተ በኋላ እንግዲህ አንድም ሰው አያስታውሰውም። አይገርም? ስንሞት ከነመፈጠራችን ነው የሚረሱን። ስለዚህ ዛሬ ላይ ስለሚታቹን ስለሚሰድቡን ሰው ምን ይለኛል ያን ተጨንቀን ህልማችንን ማቆም የለብንም። ራሳችን ላይ ልንሰራ ይገባል ለማለት ነው። ወደ መጀመሪያው ቪዲዮ ሳልፍ ቤተሰቦቼ እንግዲህ በአባቷ የምትጫወተው ልጅ ተመልከቷት። እስኪ ነው አለባበሷን አይተው ምን እንደሚሏት ተመልከቱ። ወርሲንም ተጁ አደርሽ ባብሻ without any strange smell. The floor is easy to clean. If you want to get it, you can come to my homepage to buy it. It's code Sam is really እግዚአብሔርን ፍሪ ወርሲንም ተጁ አደርሽ እንደዚህ ሆነሽ አደርሽ መንገድ ላይ ነው። አረ በህግ አምላክ አደርሽ መንገድ ላይ ነው መቀር ሲመጣ አለባበስ ነው። ማንኛውም ሰው ያደርጋል አለባበስ። ልጆች እንደዚህ አይደርሽ መንገድ ላይ መቅረት ፈለግሽ መንገድ ላይ መቅረት ፈለግሽ ደስ ይላል። በቃ እናትሽ አይታሻለች እንደዚህ ሆነሽ አራ ላይ አይታኛለሽ እንጥራ ፍልጥ ነው የሚከተልሽ አንቺ ልጅ እኛ ነክቼሽ አላውቅም። እናትሽ ግን በፍልጥ ነው እኔ ነክቼሽ አላውቅም። እናትሽ ግን በፍልጥ ነው የምትልሽ። ይሄን አለባበስሽን ብታያል። እሷም ደግሞ አባቷ ምንም እንደማይሏት ስለምታውቅ አባቷ ላይ ነው የምትቀብጠው። ግን ማለት ነው በቃ የአባትየው ሪአክሽን በጣም ነው የሚመቸው። እንግዲህ እናንተ ብትሆኑ በአባትየው ቦታ ምን ታደርጋላችሁ ነው? መቼም የኛ ዘመን ቢሆን ታቆታላችሁ። አሁን ያው እንግዲህ ብዙም ይሄ አባትና ልጅ በጣም የተቀራረበ ስላለ ይሄ ዱላው እየቀረ ነው እውነት ለመናገር። ለማንኛውም ግን ወደ ቀጣዩ ፕራንክ እንሂድ። ልድገማችሁ አንድ ጸዴ ፕራንክ። እማ አንድ ኢትዮጵያ ያለች ጓደኛዬ ወለደች እና ልጅ አላሳይሽ እስቲ ማነጭሳ ውይ እሺ ይኔና ምን ይመስላል? ወፍራም ነው ወፍራም ተስተምነቱ ማነው ማንና አርገሽ ተጫወተችባችሁ። ሁሴን አይደለም ፌስታይም ቪዲዮ ላይ አለች እየሰማችሽ ነው ወይ? ጠፋ ቃል ጠፋ። ምን ብሎ ያመስ ጥሩ ነገር እየሰማችሽ ነው ወይ? ተጫወተች። በጣም ቆንጆ ልጅ ነው። ፈረንጅ መሰል እግዚአብሔር ያሳድግልሽ። ልጅ ታወር ፈልጋ ነው ሶሪ ጋይስ አልቻሉም በየን ማጫወት አራስ አይደለም ምን ብላ ያጫውትሽ? ኧረ ተይ ወላ እያየሽ ሆኖማ እግዚአብሔር ያሳድግ ተባረክ ብሩክ በቃ አራኩት አንቺ ልጅ እናቶች ስሜታቸውን መደበቅ አይችሉም። እማ ይደብራታል ግን እማ ሰማሽ ምንድነው አትሰማሽም? አሁን ምንድነው
ቴንክ ጭራሽ ክፉ ቃል ካፋቸው ያወጣማ ጠንቃቃ እናት ግን አንቺ ነፍስሽ አይማርም እውነት ማዘርን በጣም ያልሆነ ነገር ውስጥ ከተሻቸው ነበር ወይኔ ማዘርዬ እግዚአብሔር እንኳን አተረፈው እውነት እሺ በስዬ መልእክት አለው እስኪ የበስንቱን ቪዲዮ አይተን እንመለስ ጋይስ ሚገርም ሜሴጅ አስተላልፏል በዚህኛው ኤፒሶድ እስኪ ስሟት እቺን ቪዲዮ የሴቶች ትልቁ አቅማቸው አንተ ቀኑ ሙሉ ስትገነባ ያልከውን አሉታዊ ስሜት በቅጽበት ወደ አዎንታዊ የመቀየር ጥበባቸው ሁሉን ትታ አንተን የመረጠችው ህይወቷን መልኳን ወጣትነቷን ወደ ጎን ትታ እዚህ ዓለም ላይ ብቸኛ እድለኛ ወንድ እንደሆንክ እንዲሰማህ የምታደርገው እቺ ፈጣሪ ስጦታ የሆነችው ሚስት ነው ማወራ እንጂ ብሎ አሰስገሰሱን አይደለም አይወላችሁ ስለ ሚስት ነው ያወራው እንጂ ስለ አሰስገሰሱ አይደለም አሰስገሰሱ ገብቷችኋል ዝርዝር አያስፈልገው የወንድን ጭንቀት የማጥፋት ጥበብ አላት ሴት ነው በቃ ቀኑ ሙሉ ዛ የውጭው ዓለም ሲያስጨንቀው የዋለው ወንድ ቤቱ ሲገባ ቤቱ ሰላም እንዲሰማው ፍቅር እንዲሰማው ረፍት እንዲሰማው ማረግ የምትችለው ሚስት ናት እንግዲህ እቺ ጥበበኛዋ ሴት ትባላለች ሚስት ያላችሁ ሰዎች እንኳን ደስ አላችሁ ለማለት ነው ወደ ቀጣይ ቪዲዮአችን ስናመራ ደግሞ እንግዲህ ዛሬ በአዲስ አበባ ከተማችን ላይ ኢሬቻ በዓል የተከበረ ነው በምን ሁኔታ የተከበረ ነው እንዴት ነው የሚለውን እስኪ አንድ መረጃ ላሰማችሁ ጋይስ የኢሬቻ ሆረ ፊንፊኔ የኢሬፈና የምስጋና ስነ ስርዓት በመዲናችን አዲስ አበባ በድምቀት እየተካሄደ ይገኛል በአባገዳዎች የተጀመረው የኢሬፈና ስነ ስርዓት ታዲያ በሃደ ሲንቄዎች በቄሮዎች በቀሬዎች እንደዚሁም ደግሞ በመላው ህዝቡ እየተካሄደ የሚገኝ ሲሆን በዚህም ታዲያ የክረምት ጭጋግ መገፈፉን ክረምቱ ማብቃቱን እንዲሁም ከዘመን ዘመን መለወጣቸውን እያበሰሩ ይገኛሉ የሆረ ፊንፊኔ ስነ ስርዓትም ታዲያ በድምቀት እየተከበረ ይገኛል አሁን ላይ ወደ መጠናቀቁም ተቀርቧል ለመላው የኦሮሞ ህዝብ እንዲሁም ደግሞ የኢሬቻ በዓል ለምታከብሩ በሙሉ በጋጌሰን እንኳን አደረሳችሁ እኔም እንግዲህ በዚሁ አጋጣሚ በመሌ ፌዳው ስም እንኳን አደረሳችሁ ማለት ፈልጋለሁ ስለዚህ እዛም ሄዳችሁ የምታከብሩ እንግዲህ ምንም አይነት ችግር ሳይፈጠር እንዲያልቅ ምኞቴ ነው እንኳን አደረሳችሁ እንግዲህ የቤተ ክርስቲያን ስም ለሚያጠለሹ ደግሞ ኮሜዲያን እሸቱ በተለመደው በአባቶቻችን በጨዋ አንደበት መልስ ሰጥቷል ማለት ነው እቺን ቪዲዮ አይተን እንመለስ እስኪ ኦርቶዶክስ ሆነ በተጣ ማንንም የሚጠይቀኝ መቅመስ ይቻላል መስከር ግን አይቻልም ሰክረ ብትሄድ ኖርማል በቤተ ክርስቲያናችን አስተምሮ ስካር ኃጢአት ትላንት ሰክረ በነጋታው መጣ ማርያም ትላንትና የሰከረ ሰው ዛሬ ከመጣ ይቅር በለኝ ከዚህ ሱስ አውጣኝ ያለውን እግዚአብሔር ያወጣዋል ነቤታችን ትለመነዋለች ሱስ ኃጢአት ነው ምክንያቱም ኢየሱስ ተገዥ የሆነ ሰው ለክርስቶስ ተገዥ መሆን አይችልም ቤተ ክርስቲያን የምትመዘነው አደንዛዥ ዕፅ በወሰደ ሰው ሳይሆን በአቡነ ተክለ ሃይማኖት በሌሎችም ቅዱሳን ነው መጠጥን አናወግዝም ከመጠጥ በስተጀርባ ያለውን ስካርን ግን እናወግዛለን ምግባራቸው ስንኩል የሆነ ሰዎች ኢቭን የሃይማኖት መሪ ራሱ ቢሆኑ ቤተ ክርስቲያኗን ይወክሏታል የኛን ጥምጥም ጠምጥመው የኛን ያባቶቻችንን ቆቡን ለብሰው በስማችን የሚነግዱ የሚያሰድቡን እንዳሉ ደግሞ ግልጽ ነው ስማችን የምታጠለሹ ሰዎች በታቆሙ መልካም ነው እንጂ ቤተ ክርስቲያናችን እናንተ ስላላችሁ ከክብሯ ዝቅ ያረጋችሁ ቴንክ ዩ ሶ ማች እንግዲህ ቤተ ክርስቲያን የፈለገ ሰው ቢሰድባት የፈለገ ሰው ቢያንቋሽሻት ከክብሯ ንቅንቅ አትልም በዚህ አጋጣሚ ከዚሁ ከቤተ ክርስቲያን ጉዳይ ሳንወጣ ይሄ ደግሞ ላይክ ጠጥተው ትላንትና ሲሰክሩ ሲጨብሱ ውለው በጧት መተው ማርያም ይላሉ ላለው ሰውዬ ማለት ነው እቺን ቪዲዮ አይተን እንመለስ እስኪ ፈጣሪ ይቅር አይለኝም ብሎ ማሰብ ነው ትልቁ ኃጢአት ይለናል ዲያቆን ሄኖክ ኃይሌ እስኪ እንስማው ሄኖክ እኛ አንዳንዴ እግዚአብሔር ይቅር አይለንም ብለን እናስባለን በነገራችን ላይና ክርስቶስ ያለቅሳል በነገራችን ላይ ይቅር አይለንም ብለን ከማሰባችን በላይ የሚያሳዝነው ነገር የለም እግዚአብሔር አንዳንዴ እኮ ንስሐ ገብተንም አሁን ደው በቃ ምረኝ ይሆን ብለን እናስባለን እኛ ለራሳችን ይቅርታ ማድረግ አንችልም እሱ ይቅር ላለው ባለው መንገድ ሄደን ራሱ ንስሐ ገብተን ማረን ብለን ነው ግን ምረኝ አይመስለኝም እንላለን እኛ ለራሳችን ምህረት ማድረግ ያቅተናል የሱ ምህረት ከኛ በላይ ስለሆነ ማለት ነው እኛን ከኛ በላይ ስለሚወደን
እግዚአብሔር ምህረት ያደርጋልና አዘን እንዴት ይቅር አይሉኝም እና ክርስቶስም የሚያዝነው ከኃጢአታችን በላይ ይቅር አይለንም ብለን ማሰባችን እንግዲህ እግዚአብሔር በእኛ የሚያዝነው መቼ ነው ከምንሰራው በደልና ኃጢአት በላይ ይቅር አይለንም ብለን ስናስብ ነው ስለዚህ ዛሬ የቃምክ እየጠጣ እየሰከርክ ሊሆን ይችላል ግን ሂደ ይቅርታ እንዲያደርግልህ ፈጣሪን ከለመንከው ይቅር እንደሚልህም ካመንክ በቃ ይቅር ይልሃል ምክንያቱም ትልቁ ኃጢአት የሚሆንብን ይቅር አይለንም እኔ እኮ ቆሻሻ ነኝ የኔ ኃጢአትማ በጣም ብዙ ነው ይቅር አይለኝም ብለን ስናስብ ነው ቤተሰቦቼ ላይክ ሰውን ለማስደሰት የምትደክሙ ሰውን ለማስደሰት የምትጥሩ ሰው ደስ እንዲለው በእናንተ ምናምን በጣም የምትለፉ ሰዎች እቺን ቪዲዮ ስሙ ከሞትክ በኋላ ዓለም እንደሚረሳ ብታውቅ ኖሮ የምትወዳቸው ሰዎች ቤተሰቦች ጓደኞች እንደሚረሱ ብታውቅ ኖሮ ከእግዚአብሔር ውጪ ማንንም ለማስደሰት አትሞክርም ነበር ይላል ቴንክ ዩ ተበሳለ ትንሽ ጊዜ ነው ምናልባት ቤተሰቦች ቢያሳውሱ ትንሽ ጊዜ ነው ከሆነ ጊዜ በኋላ ተረሳል ማይረሳ ግን አንድ አካል አለ እሱም እግዚአብሔር እሱም ብታውቅ ኖሮ እድሜ ዘመንህን እግዚአብሔርን እያስደሰትክ ትኖር ነበር እውነት ነው እግዚአብሔርን ቤተሰቦች ሰውን ለማስደሰት የሌለ አትፈጥፈጡ የሌለ መሬት አትቧጡ ሰውን ለማስደሰት ሳይሆን ፈጣሪን ለማስደሰት የምንኖር ያርገን መድኃኒዓለም እውነት በጣም ብዙዎቻችን የሆኑ ሰዎችን ለማስደሰት ቤተሰቦቻችን ለማስደሰት ሚስቶቻችን ለማስደሰት ልጆቻችን ለማስደሰት በዙሪያችን ያሉ ሰዎችን ለማስደሰት ነው ምን ተጋው ምን ለፋው ያንን ግን ኢነርጂ ቀንሰን ፈጣሪን ለማስደሰት ብንሰራ ማለት ነው ስንሞት የማይረሳነ ስንወድቅ የሚያነሳን ስናጣም ከኛ ጋር የሚቆመው ፈጣሪያችን እግዚአብሔር አምላክ ብቻ በእኛ እንዲደሰት መስራት አለብን ባይነኝ እኔ እንግዲህ ሰውን ለማስደሰት ጧት ማታ የምትለፉ የምትደክሙ ከንግግራችሁ ጀምሮ ከምግባራችሁ ከስራችሁ ጀምሮ ያንን የምታደርጉ ሰዎች ቀነስ አርጉትና እስኪ ፈጣሪን ለማስደሰት ደግሞ ምን እየሰራው ነው ብለን ራሳችንን እንጠይቅ ለማለት ነው አሪፍ መልእክት ነች ቤተሰቦች በጣም አሪፍ መልእክት ነች ወደ ቀጣይ ቪዲዮ ደግሞ እንለፍ እስኪ እቺን ሴት ስሟት በጣም አሪፍ ሜሴጅ ሰታናለች እንስማት እስኪ አጠር ያለች ግን ቅመም የሆነች ወሬ ነው ዛሬ ያመጣውላችሁ በእርግጠኝነት ተወዱታላችሁ ይሄንንም አዳምጡት በልጅ ቀልድ ልጆቻችን አይነኩም ልጆቻችን አይሰደሙም ልጆቻችን ማንንም አይቆጣቸውም ከኛ በቀር የትም ቦታ ዝቅ አይደረጉ ልጆቻችን መብታቸው ተከብሮ ህይወታቸው ተከብሮ ማንነታቸው ተከብሮ ለመኖር የምናደርገው እኛ ነን እኛ ያከበርናቸው ልጆች ማንንም አይነካቸው ማንንም አይንቃቸው እኛ ቤት ውስጥ ችላ ካልናቸው የኛ የወላጅነት ያስተዳደጋችን ዘዴ የላላ ችላ ምንል ትኩረት ማናረክ ሆነ ግን ማንንም ልጆቻችንን ይንቃቸዋል የሚገርም ነው ለልጆቻችን እኛ ትኩረት ከሰጠን ሌላ ሰው ያከብራቸዋል ነው እኛ ከወደድናቸው ሌላ ሰው ይወዳቸዋል እኛ ችላ ካልን ግን ሌላም ሰው ሲንቃቸው ሲሰድባቸው እናያለን ስለዚህ ልጅ ካላችሁ ለልጆቻችሁ ቴክ ኬር አድርጉ ለማለት ነው ምክንያቱም ልጆቻችሁ የናንተ ፍሬ ናቸው ሲጀመር ልጅ የወላጅ ነጸብራቅ ነው ይባላልና ልጅ መልካም ቦታ ከደረሰ ያንተ ጥረት ነው ያንተ መስዋዕትነት ነው ልጅ ደግሞ ያልሆነ ቦታ ውድቀት ውስጥ ከገባ ያንተ እጅ አለበት ይሄንን ወደርክም ጠላህም እንግዲህ ወላጅ የሆንክ ሰው መውሰድ ያለብህ ሐላፊነት ነው ማለት ነው የኔ ዛሬ ላይ ዲሲፕሊን ያለው ሰው ከሆንኩኝ ያባቴና የናቴ ተጽኖ ነው ጋጦጥ ከሆንኩም ያባቴና የናቴ ተጽኖ ነው ስለዚህ ልጆቻችን የኛ ነጸብራቆች ስለሆኑ ልጆቻችን ላይ ትኩረትና አርግ ለማለት ነው እንግዲህ ኢትዮጵያ ንግድ ባንክ የምትጠቀሙ ሰዎች ሰሞኑን ቅሬታ በጣም የመጣ ነው ምንድነው አዘር ባንክ ብር ሲልኩ ሰዎች በጣም ብዙ ብር የቆረጠ ነውና ዩኒቨርሲቲ ያሉ ልጆች በጣም ተማረው የተናገሩትን አይተን ነው ማለት በጣም ስላሳዘኑኝ ነው የተቆረጠባቸው ብር ትንሽ ነው ግን ለነሱ ትልቅ ነውና አንገብግቧቸው እስኪ የሰሩትን ቪዲዮ እንስማ ይሄ ነገር እኛ ጋር ብቻ ይሁን ወይስ ሁሉም ሰው ጋር ይሁን አናውቅም ከንግድ ባንክ ወደ አዘር ባንክ ብር ላከን ማለት ነው 355 ብር ተማሪ ነን ያው ብዙ ብር አይደለም ግን 60 ብር ቆረጠ ብዙ ብር ቢሆን እሺ 60 ብር መቁረጥ ችግር የለውም 355 ብር ልከን 60 ብር ልከን እኔ ወሬ ራሱ ሞራት ራሱ ነው ከከበደኝ ቆን አሁን ቤተሰብ አሳዘነ ማለት 2000 ብር 2000 ብር ለምን ትስቃለህ ለምን ትስቁኛላችሁ
ፋሚሊ 2000 ብር 3000 ብር ልኮ ከዛ ወደ ሌላ ብድር ነበረብኝ የተማሪ እኔ በ60 ብር አንተ ስንት ነገር አደርጋለሁ አይ ተከለ ቁርሴ ምሴን ራቴን መክሰስ ገቢ ያለ ሳይቋል እግዚአብሔር እንደሚያሳዝን አዘር ካቢሲኒያ ምናምን ሌላ 11 ብር ሲቆርጡላ በጣም ነው የሚያምነው ያናዳል ይሄ እኮ አሁን እኔ ትምርቴን ራሱ መማር ከብዱኛል ነው ማለት ትምርቴ አሁን እንዴት ነው ስማር ይመጣብኛል በመሃል እና እየተማርኩ ነው 60 ብሩ ማለት ነው እኔ አልቻልኩም በቃ እኔ አማሪ ነው እኔ ደጋግሜ አይቼው ራሱ መሳቃላቆም አዘር ባንክ ትራንስፈር ስታረጉ አዘር ባንክ የምትጠቀሙ ከዚህ በኋላ በጭራሽ እኔ ተሳስቼ ራሱ አዘር ባንክ የሚል ሁለተኛ አለ እንዴት እንዳዛዘኑኝ 60 ብር ነው የቆረጠባቸው ጋይስ ግን በቃ ማለት የተናደዱት ንዴት ቃላት የለኝም ማለት ነው 60 ብር እንግዲህ ለተማሪ ምን ያህል ቫልዩ እንዳለው ይታወቃል ጋይስ በጣም ይታወቃል ካምፓስ ላይፍ አዛ ነው በጣም እና ያው ይሄንንም ላይፍ ላይ ደግሞ እንግዲህ 2000 ብር 3000 ብር ከቤተሰብ ቦር ይላካል ከዛ ከልጆች የተበደሩት 200 300 ብር ይኖራል እሱን ለመላክ አዘር ባንክ ብሎ ይጫንልሃል 60 ብር ጉምድ በቃ ጨለለ እኔ መማር አልቻልኩም አሁን በሐሳቤ እየመጣ አላላ እንዲሁ ዋጋ ከፍለው ተምረው ስራአቶ ሲንከራተቱ ምናምን ደግሞ ስታዩ ማርያም በጣም ያሳዝናል እኮ ብቻ ብዙ እንትን ኢትዮጵያ ውስጥ ብዙ ሐስል ውስጥ የሚከት ነገር አለ ግን ያው ሰበብ መደርደሩ ምንም አይጠቅምም ወደ አሸናፊነት መንገድ መሄድ ነው በሚለው አስተሳሰብ አምናለሁ ስለ መርዙ ብቻ ማሰብ መድኃኒቱን አያስገኝም ስለዚህ መርዙ እንዳለ ሆኖ መድኃኒቱን ፍለጋ መሯሯጥ አለብኝ ይባላል ደግሞ ሰይጣን እኛን ከሚጎዳበት መንገዶች አንዱን ወይም ደግሞ ዋነኛውን እስኪ ላሰማችሁ ቤተሰቦች ለሰይጣንም ትልቁ ድሉ አንተን ኃጢያት ማሰራት አይደለም ተስፋ ማስቆረጥ ሰርተው እንደማትነሳ ማሳመን አርገው እንደምወድቀህ እንደምትቀር ካሳመነ ስራው ሌላ ነገር ነው የሚሆንለት ለሱ በቃ ካንተ የሚጠበቅብህን ነገር ነው ኃጢያት ከሰራ በኋላ ለንስሐ ማድረግ ያለብህ የእግዚአብሔርን ምህረት ከዛው ኋላ ታየዋል በጣም የሚደናነቅ የእግዚአብሔር ምህረት ታሪኮች በጣም እኔ ሁሌ ባይረሳ ራሱ ምለው አንድ የሆነ ታሪክ ዜና በላይ ያለና ዲያቆናት በንጽህና ኖረው በንጽህና አግብተው መቀጠል ይችላሉ ካልሆነ ደግሞ መንኩሰው ወደ መንኩስና ህይወት ወደ ቅስና ማደግ ይችላሉ ቅስናውን ወይ በትዳር ወይ በመንኩስና ነው ሊያመጡት የሚችሉት እና ያ ዲያቆን ከአንዲት ውብ ሴት ጋር አደረና ክህነቱ ፈረሰ እና ክህነቱ እንደፈረሰ ታወቀ ማን ሀገር ውስጥ ያስቀምጠው እሱ አንዴ ለሰራው ኃጢያት ሰው ብዙ አመት ያስታወሰ አቆሰለውና ሰው ይሄን ያክል ካቆሰልኩ እግዚአብሔር ይሄን ያክል ያዝንብኝ ይሆን ብሎ ወጣና ጉድጓድ ቆፍሮ ስለ ኃጢያት ያለቅሳል ብሎ ጉድጓድ ውስጥ ቆፍሮ ገባና መጸለይ ጀመረ እና ከተማው ላይ አገሩ ላይ ዝናብ ጠፋ ሙሉ በሙሉ በቃ ምንም ነገር አልገኝም ማለት ከዛ በኋላ እግዚአብሔር ለዝናቡ የለምኑት የነበሩትን ህዝብ ሊቀ ጳጳሱ ምን ያለው መሰለ ያ ጉድጓድ ቆፍሮ ያለው ዲያቆን ይጸልይልኝ እና ፓራታባ ያሉ ደሰሳይላችሁ በቃ እንደው ባክ ዝናብ ጠፍቶ ብትጸልይልን ማም ሲል እኔ በየትኛው አቅሜ ስለ ዝናብ እንኳን እጸልያለሁ የሰማዩን ከፍታ እንኳን ቀና ብዬ ማየት የማልችል ክፉ ዲያቆን ነኝ ብሎ ገና ቀና ሲል ሰማዩ ዝናቡ ዝርግፋል አሁን የእግዚአብሔርን ምህረት እንዲህ ልትለው አትችልም በቃ ከማረህ ነው ምን ያርግህ እንግዲህ አንተ ለምን ተማረ ብለህ ቅር ይልሃል እንዴ እሱን የጎበኘ እግዚአብሔርን የሚጎበኝ ትላለህ እንጂ በቃ የኃጢያት ክፋቱ አሳርታ መገኘት ሳይሆን በአንተ ኃጢያተኛነት ውስጥ ሌሎችም እንደማይማሩ አድርጋ ግን ማሰብ እሱ ነው በጣም ደግሞ ሰውንም ጭምር የሚጎዳው ነገር በኢየሱስም ብቻ የሚገርም ሌሰን ነው እኔ ምንም ጨምሬ አላበላሽውም ይሄንን ጸዴ ትምርት የሆነ ነገር ብዬ እኔ ላበላሽው አልፈልግም በቃ እንዲው እንደወረደ ሰምታችሁታል እንደወረደ ተጠቀሙት በቃ እግዚአብሔር ምህረቱ ድንቅ ነው በጣም እኛ በሰው ዘንድ ስንገፋው ይሄ ቆሻሻ ኃጢያተኛ ስንባል እግዚአብሔር ግን በምን አይነት ሚራክል ማን ህይወታችንን ገልብጦ ሌላ ሰው እንደሚያደርጋት በስማም የእግዚአብሔር ተአምር ግን በጣም የሚገርም ነው ብቻ ታዲያ ማሳያችሁን ቪዲዮ ደግሞ ሰጪ ለሆኑ ለጋስ ለሆኑ ልባቸው ቅን ለሆነ ቸር ለሆኑ ሰዎች ላኩላቸው በእናታችሁ በቃ ይሄ ቪዲዮ ይመጥናቸዋል እስኪ አዳምጠነው እንመለስ በዚች ምድር ላይ የማይመሰገኑ ሰዎች ምን አይነት ሰዎች እንደሆኑ ታውቃላችሁ በተፈጥሯቸው ሰጪ የሆኑ ሰዎች ከጉልበታቸው አንስቶ እስከ ለበሱት ልብስ ለመስጠት ወደ ኋላ የማይሉ ሰዎች ከልባቸው የዋ ልብ ያላቸው አዛኝ ሩሩ የሆኑ ሰዎች እንደዛ አይነት ሰዎች ምስጋና ያገኙ
ለምን እንደሆነ ታውቃላችሁ? ወሳጅ በቃኝ ያለ ሁሌ መውሰድ ይፈልጋል። 20 ዓመት ሰጥተውት አንድ ቀን ቢከለክሉት የሚሳደብ አይነት ሰው። አንድ ነገር ልንገራችሁ፣ እንደዚህ አይነቱ የዋ እንቁ ልብ ያላችሁ ሰዎች ልባችሁን እንዳይወስዱባችሁ፣ ልባችሁን እንዳያጠለሹባችሁ ተጠንቀቁ። ከሰዎች ምንም አትጠብቁ። ካረጋችሁ ደስ እንዲላችሁ ብቻ አይደለም፣ ዋጋችሁ ግን በምድር ሳይሆን በሰማይ። በቃ እኔ በእቺን መጨረሻ ላይ ተናገረችው ነገር በቃ ገዢ ነው። ዋጋችሁ በምድር ሳይሆን በሰማይ ነው። እንዲህ አይነት ሰዎች ማለት ነው በምድር ላይ አይደለም ዋጋችሁ። በምድር ላይ ይሰደባሉ፣ ይተቻሉ፣ ይወቀሳሉ፣ ሁሌ እንደ ሌባ ይታያሉ። ሲሰጡ ኖረው ደግሞ የሆነ ቀን ሲከለክሉ ሲሰደቡ ሲተቹ ታያላችሁ። እነዚህ ሰዎች ታዲያ ዋጋቸው በሰማይ ነው። ዋጋችሁን ከሰማይ ስለምታገኙ ልባችሁን ብቻ ጠብቁ። እውነት ሚዲያው ለማያውቀው በውስጥ ግን ሰዎች ውስጥ ለውስጥ የምታውቁት በጣም ቸር ለሆነ ሰው ሼር አድርጉለት። እንደዛ አይነት ሰው የቪዲዮ ይመጥነዋል ማለት ነው ቤተሰቦች። 95% የሚሆኑት የናንተ ጓደኞች ከ5 ከ10 ዓመት በኋላ ህይወታችሁ ውስጥ አይቀጥሉም። ያገባሉ፣ ይወልዳሉ፣ በስራ ምክንያት ሙቪ ያደርጋሉ፣ አትገናኙም ሁላ። ስለዚህ የነሱ ኦፒኒየን ያን ያህል ማተር ያደርግም። ዛሬ ብትዘጓቸው ዛሬ ባታገኟቸው ያን ያህል ማተር ያደርግም። አይ ነው ይሄንን ሳወራ በጣም ሃርሽ ሊመስል ይችላል፣ ግን እውነታው ያ ነው። ብዙ ሰው ድሃ ሆኖ የሚቀረው እንዴት ሀብታም መሆን እንዳለበት ሳያውቅ ቀርቶ ሳይሆን ድሃ የሚያደርጉትን ሀቢቶች መተው ስለማይፈልግ ነው። ከነዛ ሀቢቶች መካከል ደግሞ ሰርክላችን ነው ትልቁን ቦታ የሚወስድ። እንግዲህ ሰርክላችሁን አጽዱ ለማለት ነው እቺን ቪዲዮ። ሰርክል ማለት በዙሪያችሁ ያሉ ጓደኞቻችሁን አብሯችሁ የሚውሉትን የምትደዋወሉትን ጓደኛ በቃ የውስጥ ሰው። ይሄ በጣም የቀረባችሁ ሰው ምን አይነት ሰው ነው? እሱን ካጸዳችሁ ህይወታችሁ እየተስተካከለ ይመጣል። ጓደኛ መቀየር ኢዝ ኢምፖርታንት ነገር። ኮሜዲያን እሸቱ በጣም ወደው ማደንቀው ሰው ምን ይላል? ስኬት ኢንቫይሮንመንት ማለት ለስኬት ኢንቫይሮንመንት አስተዋጽኦ አለው ሳይሆን ስኬት ራሱ ኢንቫይሮንመንት ነው ይላል እሱ። ምን ማለት ነው? በዙሪያ ያሉ ሰዎች ለስኬት አስተዋጽኦ አላቸው ብዬ ሳይሆን ማምነው ራሱ ስኬት ውሎ ነው በቃ ዴፊኒትሊ ይሄ ነው። ምንም አይነት ግራም ቀኝም ሳንል ምንቀበለው ጉዳይ ነው። ጓደኛ ስኬት የስኬት መሰረት ሳይሆን ራሱ ስኬት ነው በቃ። አብሮህ የሚውለው ሰው የሰገጤ የሆነ ሰራተኛ ከሆነ ሰገጤ ሰራተኛ ሃርድ ወርከር ነው የምትሆነው። አብሮህ ያለ ሰው ሰነፍ ከሆነ ሰነፍ ነው የምትሆነው። በሱ ሌቭል ነው ራስህ የምትለካው። ስለዚህ ዘሮክ የሚባለው አክተር ድዋይን ጆንሰን የሚሉት ማለት ነው በዙሪያ ካሉ 5 ሰዎች ሁሌም የተሻልኩኝ ለመቀመጥ እጥራለሁ ይላል። ምን ማለት ነው? በቃ በዙሪያችሁ 5 ጓደኞች ካሉ ከ5ቱ ጓደኞቻችሁ ማለት ነው እናንተ የተሻላችሁ ሃርድ ወርከር፣ የተሻላችሁ ጸሎት አድራጊ፣ የተሻላችሁ ወደ ፈጣሪ የምትቀርቡ፣ የተሻላችሁ የምትሞክሩ፣ የተሻላችሁ ልበቀና ሰው ከሆናችሁ እመኑኝ እናንተ ከነዛ ሰዎች ተስፈንጥራችሁ ስኬታማ መሆናችሁ አይቀርም። ግን ከነሱ ጋር እኩል እየተርመጠመጥክ ምትሄድ እነሱ ወደ ሱስ ሲሄዱ ወደ ሱስ እነሱ ና ሲሉ እሺ ሂድ ሲሉ እሺ ምትል አይነት ሰው ከሆንክ የቀን ጉዳይ ነው። እንደነሱ ወደ ታች ቁልቁል መሄድ አይቀርም። ስለዚህ ከሆኑ ከ5 እና ከ10 ዓመት በኋላ አጠገብ ያለ ሰውዬ ጭራሽ ከነ ይረሳል። እኔ አሁን እግዚአብሔር ምስክሬ ነው ብላችሁ 2012 ላይ የሆነ ቦታ ምንተዋወቅ ጓደኞቼ አሁን ጭራሽ የት እንዳለና አንተዋ ከስንት አንዴ እኔ ያው ሶሻል ሚዲያ ላይ ስላለው ከስንት አንዴ ኢንቦክስ ያደርጉልኛልና እንደ ድሮ ደንገጥ ብዬ ምናምን እንኳን አልመልስላቸው። ለምን በቃ መስመራችን ተለያየ በቃ። ስለዚህ ከዛሬ 5 እና 10 ዓመት በኋላ ጭራሽ ቼክ ለማያደርግ ጓደኛ ተጨንቃ ህይወትን አታበላሽ፣ ወደ ስኬት ተጓዝ ለማለት ነው። ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በእርግጠኝነት ተምራችኋል፣ በእርግጠኝነት ስቃችኋል፣ ተዝናንታችኋል። እስካሁን ደግሞ እዚህ ድረስ ከመጣችሁ ይቤት ይመጥናችኋልና ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። ላይክ ካላረጋችሁ ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ሰላም ለእናንተ ይሁን። ቻው።